አንዲት ጸሐፊ ደራሲ ሜክሎን የምትባል እንዲህ ትላለች። የተሳካለት ፍቅር ወይም ትዳር አንድ ሰው ከአንድ ሰው ጋር ብቻ ደጋግሞ በፍቅር የመውደቅ ውጤት ነው ትላለች። ከአንድ ሰው ጋር ብቻ ደጋግሞ በፍቅር መውደቅ ውጤት ነው። ራሳቸው ሰው ጋር ብቻ ደጋግሞ በፍቅር የሚወድቁ ሰዎች በህይወታቸው ደስተኛ ናቸው። ይህ ማለት ዝሙት የለም ማለት ነው። እንደዚሁ በትዳር ውስጥ ባሎች ሆይ ሚስቶቻችሁን ውደዱ። ከመውደድ በቀር ሌላ ትእዛዝ አልተሰጠም። በቃ የተሰጠው እስከ ፍጻሜ የተሰጠው ትእዛዝ ምንድነው? መውደድ ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምንሰነበታችሁ። ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን ይዘን የምንቀርብበት ፕሮግራም ነው። ዛሬ ደግሞ ይዤላችሁ የምቀርበው ፕሮግራም ስለ ደስተኛ ቤተሰብ ሚስጥር ወይም የተሳካ ትዳር ሚስጥሮቹ ምንድን ናቸው? እንዴት ነው አንድ ትዳር ተሳካለት የምንለው? እንዴት ነው? ምንድን ነው ሚስጥሩ በሚል ነው። እንግዲህ ይህንን ቤት ላይክ፣ ሰብስክራይብ እና ሼር በማድረግ እንድታበረታቱን እየጠየኳችሁ ወደ ዛሬው ፕሮግራም እናልፋለን። እንዴት ነው አንድ ትዳር የተሳካለት ደስተኛ ነው የምንለው? ምን ሲሆን ነው? አንዲት ጸሐፊ ደራሲ ሜክሎን የምትባል እንዲህ ትላለች። የተሳካለት ፍቅር ወይም ትዳር አንድ ሰው ከአንድ ሰው ጋር ብቻ ደጋግሞ በፍቅር የመውደቅ ውጤት ነው ትላለች። ከአንድ ሰው ጋር ብቻ ደጋግሞ በፍቅር መውደቅ ውጤት ነው። ከራሳቸው ሰው ጋር ብቻ ደጋግሞ በፍቅር የሚወድቁ ሰዎች በህይወታቸው ደስተኛ ናቸው። ይህ ማለት ዝሙት የለም ማለት ነው። እንደዚሁ በትዳር ውስጥ ባሎች ሆይ ሚስቶቻችሁን ውደዱ። ከመውደድ በቀር ሌላ ትእዛዝ አልተሰጠም። በቃ የተሰጠው እስከ ፍጻሜ የተሰጠው ትእዛዝ ምንድነው? መውደድ ነው። እና በእንደዚህ አይነት በመዋደድ በቃ በመቻቻል የሚኖር ቤት ደስተኛ ነው። በዚህ ላይ አንድ ቤት ደስተኛ ነው ስንል እዛ ቤት ግጭት የለም፣ እዛ ቤት ችግር የለም ማለት አይደለም። አለ። ነገር ግን ፍቅር ሁሉም ነገር ስለሚከድን ነው። ፍቅር የማይከድነው ነገር የለም። ፍቅር ስለሚከድ ነው ያ ቤት ምን ይሆናል? ፍቅር አሸንፎት ደስታው የተገለጠ ይሆናል ማለት ነው። ስለዚህ አንዳንድ ሰዎች በጣም ጥንቅቅ ያለ ደስተኛ የሆነ ትዳርን ማግኘት ይፈልጋሉ። ጥንቅቅ ያለና ያለቀ ትዳር የለም። ትዳር ሁለቱ ጥንዶች ተግተው ሰርተው የሚፈጥሩት ህይወት ነው፣ የደስታ ኑሮ እንጂ እንዲሁ ተጠናቆ ተሰርቶ እንደዚህ የሚጠብቁ ሰዎች አሉ። ብዙ ሰዎች ቆንጆ ትዳር ነው የምፈልገው፣ ደስታ ያለበትን ትዳር ነው የምፈልገው፣ ስለዚህ ደስታን የሚሰጠኝን ሰው ፈልጋለሁ እያሉ ዘመናቸውን፣ እድሜያቸውን፣ ጊዜያቸውን ያባክኑ ሰዎች ቁጥር ቀላል አይደለም። ደስታ ግን በትዳር ውስጥ አብሮ በመስራት አብሮ በመትጋት የሚያመጡት ውጤት ነው። እነሱ የተጉበት ውጤት ነው እንጂ ተሰርቶ ወይም ደግሞ ተጠናቆ የሚሰጥ ነገር አይደለም። ይህንን እንዳነሳሳት። ስለዚህ ሰዎች በኑሯቸው ደስተኛ የሆኑ የሚሄዱት የእግዚአብሔርን ቃል መርህ ሲከተሉ፣ በእግዚአብሔር ቃል ህይወታቸውን ሲያስተካክሉ ደስታቸው እየጨመረ ይመጣል። ሚስጥሩ ይሄ ነው። የደስተኛ ህይወት ትዳር ሚስጥር ይሄ ነው። አንደኛው እግዚአብሔርን መፍራትና በእግዚአብሔር ፊት አብሮ መውደቅ ነው። በእግዚአብሔር ፊት የማይወድቁ እግዚአብሔርን አንደኛ ያላደረጉ ቤቶች እየታወኩ ይኖራሉ። ስለዚህ ራስን በመስጠት ነው ደግሞ የሚኖረው። እግዚአብሔርን መፍራት እንዳለ ነው። በእግዚአብሔር ቃል መርህ መኖር። ለምን? ቃሉ ሰላምን ይሰጣል። እሱ የሚሰጠን ቃል ህይወት ነው፣ ሰላም ነው። ስለዚህ ይሄንን ቃል መሰረት ያደረጉ ትዳሮች እጅግ የተነቃቁ፣ እጅግ ሁሉ ጊዜ አዲስ የሆኑ። ለምን? መጽሐፍ ቅዱስ ሲናገር ጌታ ማለዳ አዲስ ነው። ዕለት ዕለት የሚጸልይ ሰው አዲስ ነገርን ከእግዚአብሔር ዘንድ ይቀበላል። ነገር ግን ሁለቱም በጋራ ሲሆኑ ደስታው እየጨመረ የሚመጣው። ምናልባት አንደኛ ወገን ከእግዚአብሔር ጋር ሊደሰት ይችላል፣ ከባሉ ጋር ደግሞ ላይደሰት ወይም ከሚስቱ ጋር ላይደሰት። ይሄ ትክክል አይደለም።
ቢሆን ሁለቱ በእግዚአብሔር ፊት የመደሰትን ልምምድ ማድረግ አስፈላጊ ነው። ሌላው ራስን በመስጠት መውደድ። መጽሐፍ ቅዱስ ላይ ባሎች ሆይ ይልና ክርስቶስ ራሱን ለቤተ ክርስቲያን አሳልፎ እንደሰጠና እንደወደዳት እንዲሁ ሚስቶቻችሁን ውደዱ። እውነተኛው ደስታ የሚመጣው ራስን በመስጠት ነው። ራሳቸውን ያልሰጡ ሰዎች እነሱን መደሰት አይችሉም፣ ሌላውንም ሰው ማስደሰት አይችሉም። ይሄ በጣም ራስ ወዳድነት፣ ራስን አለማካፈል ትዳር ጤናማ እንዳይሆን ያደርጋል። ስለዚህ በጋብቻ ውስጥ ባለ ትዳሮች ሙሉ በሙሉ ራስን አሳልፎ መስጠት ነው። በተለይ ከላይ የተሰጠው አሰጣጥ ሌሎችም ራሳቸውን እንዲሰጡ ያደርጋቸዋል። ከዛ ቤት ውስጥ ሰላምና ፍቅር እየሰፈነ እያደገ ይመጣል ማለት ነው። ለምን? ህይወት ፕሮሰስ ነው። የሚያልቅ ነገር የለም። ስለዚህ ይሄም ፕሮሰስ የሆነ ህይወት ለመምራት ራስን በመስጠት ቤትን መምራት፣ እንደ መጽሐፍ ቅዱስ ቃል ቤትን መምራት፣ አብሮ መጸለይ፣ እንደገናም ደግሞ እግዚአብሔር በሰጣችሁ ደስታ አብሮ መደሰት። ምንድን ነው? እግዚአብሔር ባልና ሚስቶች እንዲደሰቱ ቅመም የሆነ ነገር በሰዎች መካከል ተሰጥቷል። ያም ደግሞ ምንድን ነው? ወሲባዊ ግንኙነት ነው። ባልና ሚስቶች በተቀደሰ አንዳቸው ራሳቸውን አሳልፈው እንዲሰጡ እግዚአብሔር ይፈልጋል። ይሄ ምንን ይከላከላል? ባል ወይም ሚስት ይህንን ባላደረጉ አንደኛው ወገን ፈቃደኛ ባልሆነና ባልተደረገ ልክ ሌላኛው ወገን ስጋዊ ፍላጎቱን ለማሟላት ወደ ሌላ ቦታ እንዲሄድ በር ይከፍታል ማለት ነው። ነገር ግን መጽሐፍ ቅዱስ ለጸሎት ተስማምታችሁ ካልሆነ በቀር አንዳችሁ ሌላችሁን አትከላከሉ ይላል። በጋራ በመስማማት ነው። በእርግጥ አንዳንድ ጊዜ የስሜት መረበሽ፣ የሰላም እጦት፣ ግጭቶች ሲኖሩ አንዱ ሌላውን ለሌላው ራሱን ላይፈቅድ ይችላል። ስሜትን መጀመሪያ እዛ ጋር የተፈጠረውን ችግር መፍታት አስፈላጊ ነው። ነገር ግን ከዚያ ውጭ ችግርንም ቶሎ መፍታት፣ እርስ በርስ ባልና ሚስቶች እንዲደሰቱ እግዚአብሔር የሰጠን ስጦታ ነው። ይሄ ግን ብዙ ጊዜ አንደኛው ወገን ፈቃደኛ ባለመሆኑ ሌላኛው ወገን በተለይ ሴቶች በተለያየ የህይወት ጫና ውስጥ ሲያልፉ ራሳቸውን ከዚህ ነገር ያገላሉ። ያኔ ባሎች ወደ ሌላ እንዲሄዱ ይገደዳሉ ማለት ነው። ሌላው መከባበር፣ ትዳር በጣም ጤነኛና ደስተኛ እንዲሆን ወይም የተሳካ እንዲሆን የሚከባበሩ ባልና ሚስቶች ያሉበት ቤት እጅግ ስኬት አለ። የሚነኩት የሚሰሩት ፕሮሞሽን አላቸው። ሚስቱን እየበደለ ወይም ደግሞ ባሏን እየበደለች ወደ ተሆነ ጣሪያ ላይ ወጣለሁ ብትል ወይም ደግሞ የስኬት ጣሪያ ላይ ለመውጣት አንዲት ሴት ብትሞክር አይቻልም። ግሬስም የላትም፣ እሱም ግሬስ የለውም። ነገር ግን የሚከባበሩ ፈጣሪያቸውን የሚፈሩ ራሳቸውን አንዱ ለሌላው አሳልፎ የሰጠ ደስተኛ የሆኑ ራሳቸውን እግዚአብሔር በሰጣቸው ሙሉ ደስታ ለማስደሰት የተዘጋጁ ሰዎች ብዙ ጊዜ ነገሮቻቸውን በተሳካ መንገድ ይሄዳል። ልጆቻቸውን በተሳካ መንገድ ይሄዳሉ። ነገር ግን ከዚህ ጋር ተያይዞ ብዙ ጊዜ ራስን ለባል አለመፍቀድ ወይም ባልም ራሱን ለሚስቱ አለመፍቀድ የተለያዩ ልምምዶች ውስጥ ይገባሉ ሰዎች። ብዙ ጊዜ የግለ ወሲብ ልምምድ ያላቸው ባሎች ወይም ሚስቶች ከሚስቶቻቸው ይልቅ ራሳቸውን ያሰለጥናሉ። መጽሐፍ ቅዱስ ወንድ በራሱ ላይ መሰልጠን እንደሌለበት፣ ሴትም በራሷ ላይ መሰልጠን እንደሌለባት ተጽፏል። ግለ ወሲብ ሰዎች ከእግዚአብሔር ሐሳብ እንዲርቁ ነው የሚያደርጋቸው። ጭራሽ ለሰይጣን በር ነው የሚከፍተው። ስለዚህ ቅድም በተሰጠው እግዚአብሔር በተሰጠን መደሰት በሚገባን ተፈጥሯዊ መንገዶች የማንደሰት ሰዎች ቀድሞ ያለን ልምምድ ውጤቶች ነን። ደግሞ ከተለያዩ ሴቶች ጋር ብዙ ልምምድ ያለው ሰው በሚስቱ መርካታ የተለያየ ቦታ ይሄዳል። ይሄ ቤትን፣ ትዳር ስኬታማ ጤናማ እንዳይሆን ያደርጋል። መከባበርም በሁለቱ መካከል መከባበር እንዳይኖር ያደርጋል። መከባበር የሚመጣው
ከላይ ያሉ እግዚአብሔርን በመፍራት አንዱ ራሱን ለሌላው አሳልፎ በመስጠት ምንም ሳይከላከሉ በንጽህና እግዚአብሔር የሰጣቸውን ደስታ በመደሰት የሚመጡ ሰዎች የመከባበር ችግር አይኖርባቸውም። ነገር ግን ሚስቱን ይርቃል፣ ከራሱ ጋር ጫወታ ያለው ሰው ሚስቱን አክሰፕት ማድረግ አይችልም። እንደዚህ ሴትም ደግሞ ከራሷ ጋር ብቻ የምትደሰት ከሆነ ባሏን ማክሰፕት ማድረግ አትችልም፣ ትንቀዋለች። ብዙ ጊዜ የግለ ወሲብ ልምምድ ታቡ ሆኖ አይነሳም፣ ግን ብዙ ትዳሮችን እያወከ ያለ ብዙ ትዳሮች ደስተኛ እንዳይሆኑ ያደረገ ልምምድ ነው። ትዳሮች ባለትዳሮች ቆም ብላችሁ ምንድን ነው ልምምዳችሁ? ምን እያደረጋችሁ ነው ያላችሁት? ብዙ ጊዜ ትክክል እንደሆኑ አድርገው ያስባሉ ብዙ ሰዎች። ታዲያ እሷ ፈቃደኛ ሳትሆን ስትቀር ምን ላድርግ? በዚህ መንገድ ሌላ ሴት ጋር ከሚሄድ በዚህ አይነት መንገድ ለራሴ ሶሉሽን ፈለኩ። እሷም እንደዚሁ። ይሄ መጨረሻ ላይ ብዙ ሳይንቲፊክ የሆኑ ብዙ ኔጌቲቭ የሆኑ ኢምፓክቶች አሉት። ብዙ ግለሰብ ወሲብ የሚለማመዱ ወንዶች ለሴክሹዋል ኢምፖተንት ወይም ደግሞ ለስንፈተ ወሲብ የተጋለጡ ናቸው። ሴቶችም ለተለያዩ የማህፀን ኢንፌክሽኖች የተጋለጡ ናቸው። ስለዚህ እርስ በርስ እግዚአብሔር በሰጠን እግዚአብሔር ባስቀመጠልን በፈጠረልን ነገር ለመደሰት ራሳችንን ማስለመድ መልካም ነው። በእንደዚህ አይነት መንገድ የሚሄዱ ሰዎች ባል ሚስቱን ይንቃል፣ ሚስትን ባሏን ትንቃለች። ለምን? ይሄ እግዚአብሔራዊ የሆነ እግዚአብሔር ፈጥሮ የሰጠንን እውነተኛውን ደስታ ሚስ ስላደረግን ነው። እና ይሄ ልምምድ ቀድሞ በወጣትነት ውስጥ ያለ ልምምድ ከጋብቻ በፊት ያለ ልምምድ ሊሆን ይችላል። ግን ያንን ይዞ ወደ ትዳር መግባትና ትዳርን ማበላሸት መልካም ስላይደለ ከነዚህ ልምምዶች ወጣ በማለት እግዚአብሔር በሰጠን በተፈጠረልን ደስታ እንድንደሰት መጽሐፍ ቅዱስም ይናገራል። በልጅነት ሚስት ደስ ይበልህ ነው የሚለው። በሚስቱ ሰው ደስ እንዲለው ነው የተጻፈው። ደስታ ደግሞ ተሰጥቷል። እንዴት መደሰት እንዳለብን ሰጥቶናል እግዚአብሔር። እንግዲህ አራተኛው እና የሚቀጥለው የጋራ ግብ ላይ ትኩረት ሰጥቶ መስራት። ጥንዶች የጋራ ግብ ሊኖራቸው ይገባል። እኔ የራሴ እቅድ ነው፣ እኔ የራሴ ፕሮግራም አለኝ ማለት የለባቸውም። በጋራ አንዱ የሌላውን ራዕይ ሰፖርት እያደረገ አብረው ነው መቀጠል ያለባቸው። በቤተሰብ ውስጥ ባል የብቻው እቅድ ሚስት የብቻው እቅድ አላት ማለት ያ ቤተሰብ ጤናማ አለመሆኑን ያመላክታል። በጋራ የማታቀዱ፣ በጋራ ሀሳብ የሌላችሁ፣ በጋራ ራዕይ የሌላችሁ፣ አንዳችሁ የሌላውን ራዕይ ሰፖርት የማታደርጉ እጅግ ራስ ወዳድ የሆናችሁ ጥንዶች እናንተ ቤት ደስታ ሊመጣ አይችልም። ነገር ግን አስተካክላችሁ በጋራ አቀዳችሁ በጋራ ለመኖር ራዕይን መሰነቅ መልካም ነው። ሌላው ፍቅርን እንግዲህ መከታተል ነው። ፍቅር ሁሌ ሊኮተኮት ሁሌ ሊጠበቅ የሚገባ ትልቅ ጸጋ ነው። ፍቅር ከእግዚአብሔር የተሰጠን ነው። እግዚአብሔር ራሱ ፍቅር ነው። በትዳራችንም ውስጥ ይሄ ፍቅር እንዲኖር ይፈልጋል። ስለዚህ ፍቅርን ዕለት ዕለት እየተከታተልን ልንጠብቀው ልንንከባከበው ነው። እንደ አረም ፍቅርን አንቀው የሚይዙ የጥላቻ የክፋት ስራዎች፣ ራስ ወዳድነቶች፣ መጥፎ ድርጊቶች ፍቅር እንዳያድግ ያደርጋል። ነገር ግን ፍቅርን በጎ ነገርን ልክ አንድ ገበሬ ወይም ደግሞ አንድ ችግኝ ተተክሎ ውሃ እያጠጣ ነው ከዙሪያው አረሙን እየነቀልን ቀጥ ብሎ እንደሚያድግ ፍቅርም እንደዚሁ ከዙሪያ ያሉ ያንን ፍቅር ሊያቀጭጩ ያሉ ነገሮችን በማስወገድ እየተጠበቀ የሚያድግ ነው። ዙሪያው በእሾህ ከተወጠረ ማደግ አይችልም። ያድጋል ግን ይቀጭጫል። ስርም ካልሰደደ እንደዚህ ፍቅር ስር ሊሰድ ይገባል፣ ሊያድግ ይገባል፣ እንክብካቤ ሊደረግለት ይገባል። ለዚህ ነው መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 14 ላይ ፍቅርን እንድንከታተል ይነግረናል። ፍቅር ዕለት ዕለት የምንከታተለው ነው። ሰው እግዚአብሔርን ደግሞ መከታተል ከቻለ ፍቅርን መከታተል ይችላል ማለት ነው። ስለዚህ በእግዚአብሔራዊ ፍቅር፣ ፍጹም በሆነ ፍቅር፣ ራስን በመስጠት ፍቅር፣ ከራስ ወዳድነት ነፃ በሆነ ግንኙነት ቤታችሁን ከመራችሁ ቤታችሁ
እጅግ ደስተኛ እየሆነ የደስታ ዘይት ይፈሳል በቤታችሁ ማለት ነው። እነዚህ ነገር በሌሉበት እውነት ነው ቤት ትልቅ ችግር ውስጥ ይገባል፣ ለተለያዩ ችግሮች የተጋለጠ ይሆናል። ስለዚህ ደስታ ከዛ ቤት እየራቀ ነው የሚመጣው። ደስታ በጠፋ ቁጥር ደግሞ ጤንነት ይዛባል። የሚገርማችሁ ሰዎች ደስተኛ ሲሆኑ ጤንነታቸው እየተፈወሰ ሰላም እየሆኑ ነው የሚሄዱት። ግን ደስታ የሌላቸው ሰዎች ይታመማሉ። ስለዚህ ሌላ ደግሞ ተጨማሪ ስቃይ ይመጣል ማለት ነው። ስለዚህ ጤንነታችሁ እንዲስተካከል ሰላም እንድትሆኑ ዕለት ዕለት ፍቅርን እየጨመራችሁ የቤታችሁን የትዳራችሁን ደህንነት በመጠበቅ ህይወታችሁን እንድትመሩ እላለሁ። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ አሁንም ይህንን ቤት ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንድታግዙኝ እላለሁ።